የናሆም ምጮኛው እኮ ምናልባት አባት ሊኖራት ይችላል። እቺ ዘልዛለ አይደል? እውነቴን ነው። እንዴት ሴት ልጅ ትዳር ሳትይዝ ገላዋን ለወንድ ልጅ አሳልፋ ትሰጣለች? ይሄ እኮ መረገም ነው አይደል? ምን ነው አስሬ አይደለት ያለሽ? ሀሰት ተናገርኩ እንዴ? ኧረ ልክ ነህ አባዬ። በቃ ውስጥ ልግባና መስበለው ነገር ልስራለህ። ይሁን ጉረኛ ቢጤ ነበር። ለመሆኑ ግን ፍቅረኛ ማናት? በስካር ነገርኩሽ ነገር በሙሉ አረሳሽ ማለት ነው? ምን ያረክሽ? ከንፈር ላይ የሆነ ነገር አይቼ ላነሳል። ድሮም የፈራሁት ይሄን ነበር። ይሄን ያለው እንዴ የምትፈራው? ምንድን ነው ተወራን ይችላል? ኑሐሚን ከናሆም ፍቅር እንደያዛትና ከዚህ ቤት መውጣት እንደማትፈልግ በተደጋጋሚ አባቷ ከዚህ ቤት መውጣት አለብን፣ ከዚህ ቤት የምንቀመጥበት ቤት አይደለም በማለት በተደጋጋሚ ነግሯት ነበረ። ስውር ምክንያት እንዳላትና ምክንያቷንም ለምን ብለህ እንዳትጠይቀኝ አሁን መናገር አልፈልግም፣ ናሆምን ማዳን አለብኝ፣ ናሆምን በዚህ ሰዓት አስፈልገዋለሁ በማለት ሸፋፍና ተናግራ ነበር። አሁን ደግሞ አባቷ እንድትነግረው በተደጋጋሚ በጠየቃ መሰረት በትንሹ ምክንያቱን ሙሉ በሙሉ ባትናገርም ነገር ግን ከናሆም ፍቅር ይዞኛል ብላ ለአባቷ ነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የናሆም ትንሽዬ እህት ወደ ኤርሚያስ ክላስ በመሄድ ዛሬ ካንተ ጋር ነው የማድረው፣ በዚህ ሁኔታ አባቴ በያይን ስለማይቀበለኝ አባቴ ስለሚቆጣኝና ስለሚመታኝ በዚህ ሁኔታ ማየት የለብኝም ፓርቲ ብላ ወደ ውጭ አምሽታ ነበረና ፓርቲ አምሽቼ መምጣቴ ሳያንስ ደግሞ እንደዚህ ጥምዝብዝ ብዬ ሰክሬ ክላስ መግባት አልችልም፣ አባቴ ካየኝ ይገለኛል፣ እናም ካንተ ጋር እንዳድር ፍቀድልኝ በማለት ኤርሚያስን ተማጸነችው። ኤርሚያስም ይህንን ፈቃደኛ አልሆነም፣ ከሱ ክላስ እንድታድር አልፈለግም፣ እባክሽን ውጭልኝ ቢላትም እሷ ግን እሪ ነው የምለው፣ ጮሃለሁ፣ የማታሳድረኝ ከሆነ ጥቃት አድርሶብኛል በማለት ጮሄ አንተን ስምህን አስጠፋዋለሁ፣ እናም አንተ ላይ ችግር ፈጥርብሃለሁ በማለት ረብሸዋለች። ታዲያ ኑሐሚን ደግሞ በሱ ክላስ አየር ለመቀበል ወደ ውጭ አምሽታ በነበረበት አጋጣሚ ከሱ ክላሱና እያወራች ኤሚና ኤርሚያስ እየተጨቃጨቁ አዳምጣቸዋለች። ይህንንም በር ላይ ቆማ ስታዳመጥ ጆሮዋን ደግፍ አድርጋ ወሬያቸውን ስታዳመጥ የአጋጣሚ ሆኖ ደግሞ ናሆም ውጭ ላይ ሆኖ አየር እየተቀበለ ነበረና እና ኑሐሚን የሹፌሩን በር እየፈተሸችና ሹፌሩ በር ማንጋ ውስጥ እንዳለ ተደብቃ እያዳመጠች ናሆም ይመለከታታል። በዚህ ድርጊቷም ናሆም በጣም ተናዷል። ኤደንና እናቷ ገነትም ደግሞ ይፈሩት የነበረውን ጎዳና ላይ መውጣት ጎዳና ላይ ሆኗል። አሁን ላይ ኑሯቸው ልም ያሉ ሱሰኛ ሆነዋል። ነገር ግን በዚህ ህይወታቸውም ላይ ሆነው አሁንም ሴራና እንዲሁም ደግሞ ኑሐሚንን እየፈለጉ ነው። የኤደን እናት ገነት ኑሐሚን የት እንደምትኖርና አቶ ተሰማ ደግሞ የት አካባቢ እንደሚኖር ቤቱንም አጣርታለች። ሆስፒታልም ትልቅ ሆስፒታል ክትትል እየተደረገለትና ሀብታም ቤት እንደገቡ እናም ደግሞ አንቺ ይህንን አጣርተሽ አባትሽ ጋር በመሄድ እንግዲህ በማለት እንድትረብሻቸው የኤደን እናት ለኤደን ስራና አዲስ ነገር ትሰጣታለች። ናሆም ወደ ኪችን ሲሄድ ወደ ኑሐሚን ወዳለችበት ቦታ ሲሄድ እሷም ደግሞ የተመለከተውን ነገር እሱ እንዳሰበው እንዳልሆነና አንተ እንዳሰብከው አይደለም እኔ ሌላ ነው ነገሩ በማለት ለማስረዳት ሞክራ ነበረ። ምክንያቱም ናሆም ከላይ ሆኖ ፎቅ ሆኖ ሲመለከታት ከሾፌሩ በር ላይ ሲመለከታት እሷም ደግሞ እየተመለከታት መሆኑን ቀጥ ብላ ተመልክተው ስለነበረ ስላያት አሁን ነገሩን ለማስረዳት እንደተመለከትከው አይደለም ነገሩ በማለት እንግዲህ እህቱን ለመጠበቅና ትንሽ እህቱ እዛ ክላስ ውስጥ እንደሆነች ለማስረዳት ሞክራ ነበረ። እሱ ግን ይህም ሳያንስሽ ደግሞ ስላንቺ የሚመለከተኝ ነገር የለም፣ ይህም ሳያንስሽ ደግሞ የእህቴን ስም ልታጠፊ ነው፣ እህቴ አንድ ፍሬ ናት፣ በጣም ትንሽዬ ልጅ ናት፣ ምንም የማታውቅ ልጅ ናት በማለት ተቀባይነቱን ወድቅ አድርጎባታል። እህቱን ከመፈተሽ ይልቅ እህቱን ደህንነት ከማወቅና ተቀብሎ ከማጣራት ይልቅ ምላሹን መጥፎ ምላሽ አድርጎት እህቴ
ገና ሕፃን ልጅ ናት፣ አይመለከትሽም፣ ይበቃሻል በማለት ምንም ነገር ሳያዳምጣት ኑሐሚንን መልሷት። ወይዘሮ ዝናሽ ቤተሰቦቿ መካከል አንድ ሰው ስለሞተ ሀዘን ስላለ ወደ ቤተሰቦቿ ሄዳለች። እናም ሳሎን እንዲቀመጡ ተፈቅዶላቸው ስለዚህ እሷ እስክትመጣ ድረስ ነፃነታችንን አግኝተናል በማለት ተቀምጠው እየተወያዩ ከአባቷ ጋር አባቷ እዚህ ቤት የተሰማውን ነገር እና የናሆም ፍቅረኛ የነበረችው ያደረገችውን ነገር እንደሰማና ምን አይነት ክብረ ቢስ እንደሆነች ሴት ልጅ እንዴት ከማግባቷ በፊት እንደዚህ በዚህ መልኩ ክብሯን ታጣለች በማለት እሱ ስለ ክብር እያወራ አባቷ ስለ ክብር ሲያወራት ኑሐሚን በመደናገጥና እሱ የሚያወራውን ወሬ ስለ ክብር ስለ እሷ የሚሆን ስለ ማንኛውም እናት አባትን ወክሎ ስለሚያወራው ነገር እሷ ደግሞ እየተቅለሰለሰች አይደለ ስትል እሱም ደግሞ አይደላ በዛሽ እዛ ምን ሆነሻል? የኔ ልጅ እኔ የማውቃት ጨዋ ክብሯን የጠበቀች በማለት ማስደንግጧታል። ኑሐሚን እንግዲህ የአባቷ ወሬ ጫን ያለና ከበድ ያለ ክብርን ተገን ያደረገ ሲሆንባት አባዬ ምን ነው ስለ ክብር ማውራት አበዛህሳ? የዛች ሴትዮ አነሰና በማለት ስለ ክብር ማውራቱን አብዝቶ ስለ ክብር መጨነቁን እንደዛች ሴትዮ ሆንክሳ በማለት አንስታ ነበረ። እሱም ደግሞ ማንኛውም ቤተሰብ እኮ ስለ ክብሩ ይጨነቃል፣ ምንድነው የምትዩ የኔ ልጅ በማለት እሱ ስለ ክብር ሲያነሳባት እሷም ብድግ ብላ ሄዳለች። እሱም ደግሞ አልገባኝም የኔ ልጅ የማወራት ነገር ሁሉ ግራ እየገባኝ ነው፣ እየጣማት አይመስለኝም፣ ልጄ የሆነችው ነገር አለ እንዴ? ምን ሆና ይሆን በማለት አባቷም ራሱን እንዲፈትሽ አድርገዋለች። ኤርሚያስ ወደ ግቢ ሲገባ ኑሐሚን ማታ ሲያደርግ የነበረውንና ልጅቷን ኤምን ከክላሱ አስገብቶ እንደነበረ ትነግረዋለች። እሱም ደግሞ እንዴት አወቅሽ? ይህንን ያደረገች ማለት ይህንን አወቀች ማለት ተወደኝ ይሆን እንዴ? ቅናት ይሆን? በቅናቷ ልደሰት ወይስ በማለት ኤርሚያስም እሷን እየተለማመጠ ነበረ። እናም ፈልጎ እንዳላመጣትና በትክክል አዳምጠሽን ከሆነ እሷ ሆን ብላ ነው የመጣችው በማለት ኑሐሚን ለኤርሚያስ ከዚች ልጅ ህይወት እንዲወጣና ልጅቷ ገና ሕፃን ልጅ ስለሆነች ለሱ ጥሩ እንደማይገጥመውና እንዲሁም ደግሞ እኔ በር ስር ተለጥፌ ስታወሩ የነበረውን ነገር ሳዳመጣችሁ ናሆም ስለተመለከተኝ እሱም አንቺ ነግረሽ ይሆን ሲላል እሱ አይቶኛል፣ እኔ ምንም የተናገርኩን ነገር የለኝም፣ ይሄን እንደማላደርግ ታውቃለህ በማለት ከልጅቷ እንዲርቅ ማስጠንቀቅ የኑሐሚን አባት ኑሐሚንን አሁን ከዚህ ቤት መውጣት አለብን በማለት ሀሳብ ሲያነሳ እሷ ደግሞ አባዬ ቁርጡን እወቅ፣ እኔ ከናሆም ፍቅር ይዞኛል በማለት ለአባቷ ነግረዋለች። ይህንንም ለአባቷ ስትነግረው ኤርሚያስ በር ስር ተለጥፎ እያዳመጠ ነበረ። እንዴት እንደዚህ ሊሆን ይችላል? በዚህ ፍጥነት እየቀለደች መሆን አለበት። ኑሐሚን ይህን እንድታደርግ አችልም፣ እኔ ይህንን አላምንም እያለ ደግሞ በር ስር ተለጥፎ ሾፌሩ ኤርሚያስ ሲያዳመጥ ደግሞ ናሆም ደርሶበታል። ናሆምም ይሄ ልጅ ምን እያደረገ ነው? ማን ነው? ከየትስ መጣ? እንዴትስ ብሎ መጣ? እያለ ነበር። ጥያቄ ሆኖበት ነበረ። ኤሚ ኤርሚያስን መኪናውን አዘጋጅልኝ የምንሄድበት ቦታ አለን በማለት መኪናው እንዳዘጋጅላት አድርጋ እሱም ደግሞ መኪና ውስጥ ከገባ በኋላ አብረን እንሄድ እንዳው ከማለት ይልቅ የማይሆን ነገርና መኪና ውስጥ ተቀምጣ እሱን ማማለል አይነት ድርጊቶችን እያደረገች ወንድሟ ተመለከታት። ወንድሟ ደግሞ ከዚህ በፊት ኑሐሚን ማስጠንቀቂያ ትሰጠውና እህትህን ጠብቃት በማለት ስትሰጠው እሱ ደግሞ አልተቀበላትም ነበር። አሁን ግን በአይኑ በብረቱ ተመልክቷታል። ይህንን ናሆምም እጇን አንጠልጥሎ መንጥቆ ከመኪናው አስወጥቶ በራይድ ልክሻለሁ በማለት ወደ ውጭ መንጥቆ ጥሏታል። ናሆም ኤርሚያስን በር ስር ተለጥፎ ሲያዳመጠው ከነበረ ቆይታ በኋላ ትንሽ ቆይቶ ስለነማንና ምን እያዳመጠ እንደሆነ ለማረጋገጥ ወደ ክላሱ ገብቶ ሲመለከት ደግሞ ኑሐሚንና አባቷ እየተነጋገሩ ነበር። ስለዚህ ማንን እየተከታተለ እንደነበረ ናሆም ጤናማ አይደለም ቢልም የሆነ ችግርም አለ ብሎ ቢጠራጠርም ነገር ግን ማንን እንደሚከታተል አሁን በራሱ አረጋግጧል ማለት ነው። ናሆም ገብቶ ሲመለከታቸው ደስታ ነገር እያወሩ እንደነበረ እንደዚህ ፈገግ ብሎ አይቶት ስለማያውቅ አቶ ተሰማን ደስተኛ የሆንክ ትመስለኛለህ፣ እንደዚህ ሆነ ስላየው በጣም ደስተኛ ነኝ በማለት ስለማን እንደሚያወሩ ገብቶ እና ደግሞ ኤርሚያስ ማን እንደሚከታተል ገብቶ አረጋግጦ ወጥቷል። ኤደን ወደ ሆስፒታሉ በመሄድ እናቷ ምልክት በሰጠቻት መሰረት በመሄድ እነሱን ተከታትላ አባቷን ከሆስፒታል ሲወጣ ወዴትና እንዴት እንደሚሄድ ካረጋገጠች በኋላ እሱን ተከትላ ወደ ግቢው መታ ነበር። በር አካባቢም ናሆም አግኝቷት ነበርና ናሆምም እዚህ አካባቢ ምን ፈልገሽ ነው ብሎ ሲያናግራት እሷም ደግሞ የአቶ ተሰማ ልጅ እንደሆነች ነግረው የኑሐሚን እህት እንደሆነችም ነግረው እሱንም አስቆጥተዋለች። ኤደን ወደዚህ ቤት እንደምንም ብዬ መግባት አለብኝ
አለብኝ በማለት መውጫ መግቢያቸውን እንዲሁም እያመቻቸች ነው እንዴት ብላ ከዛ ቤት እንደምትገባና ኑሐሚን ከዛ ቤት ቀርታ እሷ መቅረት የለባትም የነሱን ህይወት አሁንም ተከትዬ ማመሰቃቀል አለብኝ በማለት አሁንም ስራዋን ቀጥላለች ማለት ነው። ናሆምም ኑሐሚን ስለ እሷ እህት ወንድም እንዲሁም ደግሞ ቤተሰብ እንዳላት ስላልነገረችው ኤደን ለሱ እህቷ እንደሆነች ስትነግረው በጣም ተቀይሞ ነበረ። ወደ ውስጥም በመግባት አመናጭቋታል። እንደ እኔ የምኖረው የማላቀው ሰው ጋር ነው ማለት ነው። እህት እያለሽ እናት እያለሽ ከዚህ በፊት እናት የለኝም ብለሽኛል፣ ዋሽተሽኛል በማለት ወደ ቤትም እንደተመለሰ ኑሐሚንን አስቀያሚ ፊት በማሳየት እንዲሁም ደግሞ ከክላሱ እንድትወጣለት አመናጭቆ ከክፍሉ አባሯታል። በዚህም የተከፋችው ኑሐሚን ደግሞ ለአባቷ በመምጣት አባዬ አሁንም እዛ ሰዎች እዚህም ድረስ ተከትለውን መጥተዋን አሁንም ህይወታችንን ሊያመሰቃቅሉት ነው። ኤደን እዚህ አካባቢ በመምጣት ስለኛ ሁሉንም ነገር ነግረው ናሆም ብታይ እንዴት አመናጭቆ ከክላሱ እንዳባረረኝ ብታይ እኮ በማለት ለአባቷ እያለቀሰች ነግረዋለች። ኤደንም ለእናቷ ለወይዘሮ ገነት በመመለስ እናቴ የኑሐሚንን አድራሻ አግኝቼዋለሁ፣ ልጁ ጋር ተቀራርቤ ተነጋግሬ ነበረ። ስለዚህ እዛ ቤት አሁን እንደምንም ብዬ ምክንያት ፈጥሬ የምገባበትን መንገድ አመቻችቼ እዛ ቤት መግባት አለብኝ። ሾፌሩንም አናግሬው ነበረ፣ ሰራተኛ የሚፈልጉ ይመስለኛል ብሏል። ስለዚህ እንደምንም ብዬ እዛ ቤት እገባለሁ በማለት ለእናቷ ትንሽ በሰጠቻት ፍንጭ መሰረት አካባቢው እንደደረሰች ሆስፒታል አካባቢ ብለሽኝ ስለነበረ ስለዚህ አባትነቱን ባልፈልገውም አሁን ግን እዛ ቤት እስከምገባ ድረስ እፈልገዋለሁ አሁን አባቴ በማለት እንግዲህ እናቷ በነገረቻት መሰረት ከሆስፒታል ሄዳ ተከትለው አቅጣጫውንና ቤታቸውን እንዳወቀች ለእናቷ አሳውቃታለች። ስለዚህ አሁን ደግሞ ሰራተኛ እንደሚፈልጉ ነግሮኛል፣ እናም ሰራተኛ በመሆን እገባለሁ ስትላትም እናቷም ደግሞ አእምሮሽን አሰሪው እንደሱ ብለሽ አይደለም መግባት ያለብሽ ለቤቱ ባለቤት ይልቁንስ የተሻለው መንገድ ደግሞ የጓደኛው ልጅ እንደሆንሽ አቶ ተሰማ ልጅ እንደሆንሽ ብትነግሪው በቀላል ዘዴ ትገቢያለሽ። እሱም በጣም እንደሚወደውና ብዙ ውለታ የዋለለት እንደሆነ ሰምቻለሁ። ስለዚህ በዚህ መልኩ ትገቢያለሽ በማለት ኤደንና እናቷ አሁንም ደግሞ ኑሐሚንን ተከትለው በመሄድ ህይወቷን ከዚህ በፊት በተደጋጋሚ እየተከተሉ እንዳመሰቃቀሉት አሁንም ደግሞ ከገባችበት ቤት ህይወቷን ለማመሰቃቀል ተከትለው ሊገቡ ነው ማለት ነው። በቀጣይ ተመልሰን እስከምንገናኝ ድረስ መልካም ቆይታ